ተናስልኝ ግንቦት 22 2011 ዓመተ ምህረት እንደምላችኋል 6 ሰዓት ሆኗል። ይሄ ኢትዮጵያ ቴሌቪዥን ነው። አራት ማዕዘን ጀምሯል። ከዜናዎቹ ጋር አንተነህ ደግፌ ነኝ። አበይት ነጥቦቹን አስቀድማለሁ። በ2010 ዓመተ ምህረት በ174 መስሪያ ቤቶች ላይ በተደረገ የኦዲት ማጣራት ከፍተኛ ጉድለት መገኘቱን ዋና ኦዲተር አስታወቀ። ሀገሪቷ የጀመረችውን ለውጥ ለማስቀጠልና ሀገር አንድነትን ለማጠናከር የጋራ የሆነ ራዕይ ያስፈልጋል ተባለ። በሶማሊያ በተከሰተው ድርቅ ምክንያት ሰብአዊ ቀውስ እንዳይፈጠር በአፋጣኝ እርዳታ መቅረብ እንዳለበት የተባበሩት መንግስታት ድርጅት አሳሰበ። ብራችን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ቀያቸው የተመለሱ ጌዲዮ ተፈናቃዮችን በምዕራብ ጉጂ ዞን ቀርጫ ወረዳ በመገኘት ጎበኙ። ጠቅላይ ሚኒስትሩ ቀርጫ ቀበሌ በመገኘትም ከህብረተሰቡ ጋር ችግኞችን ተክለዋል። በ2010 ዓመተ ምህረት በ174 መስሪያ ቤቶች ላይ በተደረገ የኦዲት ማጣራት ከፍተኛ ጉድለት መገኘቱን ዋና ኦዲተር አሳወቀም። ከዚህ ቀደም እርምጃ እንዲወስዱ መመሪያ የተላለፈላቸው መስሪያ ቤቶችም ስራቸውን አለመስራታቸው ተገልጿል። ዋና ኦዲተር መስሪያ ቤት የ2010 ዓመተ ምህረት የኦዲት ግኝት ሪፖርትን ለተወካዮች ምክር ቤት አቅርበዋል። የሁለቱንም ዜናዎች ዝርዝር እንደደረሰን የምናቀርብ ይሆናል። ሀገሪቷ የጀመረችውን ለውጥ ለማስቀጠልና ሀገር አንድነት ለማጠናከር የጋራ የሆነ ራዕይ ያስፈልጋል ተባለ። በጋምቤላ ክልል እየተካሄደ የሚገኘው ጉዞ ሉሲ ለሰላምና ለፍቅር ሲምፖዚየም ምሁራን ተወያይተዋል። ሰናይት ንጉሴ ተጨማሪ አላት። በጋምቤላ ክልል እየተከበረ በሚገኘው ጉዞ ሉሲ ለሰላምና ለፍቅር ሲምፖዚየም ኢትዮጵያ ትላንትና ዛሬ በሚል ርዕስ በጋምቤላ ዩኒቨርሲቲ ምሁራን ውይይት ተካሂዷል። በውይይቱ መክፈቻ የጋምቤላ ክልል ምክር ቤት አፈ ጉባኤ አቶ ላክባር ላባግ ጉዞ ሉሲ ለሰላምና ለፍቅር ሲምፖዚየም ሀገራዊ አንድነትን ለማስጠበቅ ትልቅ ሚና አለው ብለዋል። የሰላም አጀንዳ ሲነሳ ይመለከተኛል የኔ ጉዳይ ነው በማለት ሁሉም የህብረተሰብ ክፍሎች አጽንኦት በመስጠት ስለ ሰላም ዘብ መቆም ይጠበቅበታል። ሁላችንም ሰላማችንን፣ አብሮነታችንን፣ አንድነታችንንና ፍቅራችንን ከምን ጊዜውም በላይ አጠንክረን መያዝ ይኖርብናል። በጋምቤላ ዩኒቨርሲቲ የማኔጅመንት ትምህርት ክፍል መምህር ዶክተር ቢኤል ቢሻ ባቀረቡት ጥናታዊ ጽሑፍ ከባህልና ከእምነት የበነጩ ማህበራዊ እሴቶቻችን ማስቀጠል አለብን ብለዋል። ማህበራዊ መሰረታችን ካረሳን እሴቶቻችን ማህበራዊ መሰረታችን እምነቶቻችን ላይ ቢል የተደረጉ እሴቶቻችን እንደ መሰረት አድርገን ከሄድ ቴክኖሎጂ ወደዛ እያዛመት እድገቱም ወደ እምነቶቻችንና ወደ ባህሎቻችን ይዘን እየገባን ኢኮኖሚያዊ ተጠቃሚነቱ አቺቭ ማድረግ ይችላል። ኢኮኖሚ ተጠቃሚነቱ በህዝቦችና ብሔር ብሔረሰቦች መካከል ፊል ከተደረገ ደግሞ ሀገራዊ አንድነቱ ሰላሙም ፍቅሩም በዛን ያህል የደረጀ መሆን ይችላልና እንደ ሀገር ትልቅም ነበር ትልቅ እንሆናለን የሚለው በተግባር ማሳካት እንችላለን። ሀገሪቷ የጀመረችውን ለውጥ ለማስቀጠል ሀገራዊ የሆነ የጋራ ራዕይ መኖር አለበት ነው ያሉት ጥናት አቅራቢው። እሺ ሀገር ቀጣይ መሆን ካለባት ወደ ታላቅነታችን ወደ ታሪካችን የሰው ዘር መገኛ ምንጭ እንደመሆናችን መጠን እኛም የቴክኖሎጂ የእድገት ማማ ላይ መውጣት እንድንችል የጋራ የሆነ ሀገራዊ ራዕይ መገንባት መቻል አለብን። ሌላኛው ጥናታዊ ጽሑፍ አቅራቢ የጋምቤላ ዩኒቨርሲቲ የማህበረሰብ ሳይንስ ትምህርት ክፍል ኃላፊ ኦባንግ ኦቻላ የሰላም እጦት በማህበረሰብ ላይ ቀውስ የሚያስከትል በመሆኑ አለመግባባትን በውይይት የመፍታትን ባህል ማሳደግ ይገባል ብለዋል። የመጀመሪያው የሰላም እሴት ዘርፍ ህዝቦች ያለመግባባትን በውይይት በመፍታት አንድነትን እና ትስስርን በግለሰቦችና በቡድኖች ተጠናክሮ ማካሄድ ለማህበረሰቡ ማህበራዊ እድገት ጠቀሜታ መስጠት ላይ ወይም ኖርም ኤንድ ሶሻል ኤፊሺየንሲ ይህን ጠቀሜታው ምንድነው? ሶሻል ካፒታል ለማሳደግ ስለሚረዳን ለማህበረሰቡ ማህበራዊ እድገት ጠቀሜታ መስጠት ላይ አተኩሮ ፍትሃዊና ዘላቃዊ አካባቢ መስተጋብር ሲኖረው የሰላም እሴት
ያመጣል ያሳየን። ጉዞ ሉሲ ለሰላምና ለፍቅር ሲምፖዚየም በቀጣዮቹ ቀናት በክልሉ በሌሎች ዝግጅቶችም የሚከበር ይሆናል። በልብ ማዕከል በኢትዮጵያ ሕክምና ለማግኘት የሚጠባበቁ ህጻናትና አዋቂዎች ቁጥር ከ7000 በላይ ደርሷል። የልብ ማዕከል በኢትዮጵያ ከ10 ዓመት በፊት ሲቋቋም ለመጀመሪያ ጊዜ የልብ ቀዶ ሕክምና ከተሰራላቸው 6 ህጻናት መካከል አንዷ የሆነችው የአብስራ ተስፋዬ አሁን ያለችበትን የጤና ሁኔታ ሪፖርተራችን ብሩክ ተስፋዬ አነጋግሯታል። የአብስራም እንደሷ የልብ ታማሚ የሆኑ ህጻናት እንዲታከሙ ሁሉም ህዝብና መንግስት በትብብር የልብ ማዕከል በኢትዮጵያ እንዲደግፍ ጥሪ አቅርባለች። ብሩክ ተስፋዬ ተጨማሪ ያለው አዲስ አበባ ወደሚገኝ ወደዚህ መንደር የማቅናታችን ሚስጥር ከ10 ዓመታት በፊት በህፃንነቷ በልብ ማዕከል በኢትዮጵያ ለመጀመሪያ ጊዜ የልብ ቀዶ ሕክምና ከተሰራላቸው 6 ህፃናት አንዷ የሆነችው የአብስራ ተስፋዬ ያለችበትን የጤና ሁኔታ ለመቃኘት ነው። ከአብስራ ጋር ተገናኝተን ወደ ቤታቸው ዘለቅን። እናቷ ወይዘሮ ይርጋለም ዘራይ ሁኔታውን በቡና ያዋዙ በአነስተኛ ኑሯቸው ላይ ከፍተኛ ወጪ የሚጠይቅ ዱብዳ የሆነውን የልጃቸውን የልብ ህመም እንደ ትናንት እያስታወሱ አጫወቱን። አብስራ እንግዲህ ያው ከተወለደች በኋላ አራስ ቤት እያለውኝ ነው ያንን ነገር ጡት ሳጠባት የፊንት መልቀቅ ነገር ነበራት። ወልጊዜ እንቅልፍም የለም ድንገት ነው እሱ ደግሞ የሚመጣ ፍን ነው ያደረግ። እንግዲህ በዛን ሰዓት የነበረው እንትን ከባድ ነው። በቀጠሮ ነው ያው በ3 ወር የሚቀጠርበት በወር የሚቆጠር ሲያማት የሚሄድበት ጊዜ አለ። ሐኪሞች እንዳሉት ያው ከየውጪ እንትን እንዲጀምር ነበር። ግን ያንን ነገር አቂሜም ስለማይችል ዝም ብዬ በምን አሳክባታለሁ ብዬ አሳስቦኝ ነበር በፊት። ነገር ግን ከብዙ ወረፋ ጥበቃ በኋላም ቢሆን በልብ ማዕከል በኢትዮጵያ የአብስራ ቀዶ ሕክምና ተሰርቶላት ጤናዋ ተመልሷል ይላሉ እናቷ ወይዘሮ ይርጋለም። መጨረሻው ይሄን እድል በስልክ ጠሩን። የልብ ማዕከል እንደዚህ ዘሻት ነው ተባልኩኝ። እንደ እግዚአብሔር ፍቃድ ብለን ያ ነገር ተከናወነ። እኛው በሰላም ከዛ ወዲህ ማን የለ እንቅፋት የለ በስነ ስርዓቱ ባውዲያውኑ ከዛ እንደወጣች ትምርቷን አስጀመርኳኝ። ይሄው አሁን የ10ኛ ክፍል ተማሪ ናት። ከጓደኞቿ አኩሉና ትራመዳለች። ያኔዋ የልብ ታማሚ ህፃን ያሁኗ ታዳጊ የአብስራ ተስፋዬ በጥሩ ጤንነት ላይ ትገኛለች። የአብስራ ነገ ላይ የልብ ሐኪም ሆና የልብ ህሙማንን የተሰበረ ልብ ለመጠገን ራዕይ ያላት መሆኗን ነግራናለች። ወላጆቼ ላይ በጣም ደስታ አያለው። ምክንያቱም ስለኔ አይጨነቁም። እንደበፊቱ አይነት ጭንቀት አይታይባቸውም። በጤና ሁኔታ ላይ ግን ምንም አይነት ስሜት አይሰማኝም። እንደ ኖርማል ጤነኛ ሰው ትምርቴንም በስርዓት ማራለሁ። አሁን የ10ኛ ክፍል ተማሪ ነኝ። ዘንድሮ ማትሪክ ወስዳለሁ። ወደፊት መሆን የምፈልገው እንደኔ የህፃናቶችን የልብ ማዕከል አካሚ ብሆን ደስ ይለኛል። ምክንያቱም እንደኔ የተቸገሩትን ሰዎች ለመርዳት ለመንግስትም ሆነ ለባለ ሀብቶች የምነግረው ነገር የሁሉም አብሮነት አንድ ላይ አድርገው ለመስራት ቢሞክሩ የተሻለ ነው ብዬ አስባለሁ። ይህ ለመጀመሪያ ጊዜ ከ10 ዓመት በፊት በልብ ማዕከል በኢትዮጵያ የልብ ቀዶ ሕክምና የተሰራላት የአብስራ ተስፋዬ የሕክምና ፋይል ነው። ዛሬ ላይ የአብስራ ያን ጊዜ በተሰራላት የልብ ቀዶ ሕክምና በጥሩ ጤንነት ላይ ትገኛለች። ይሁን እንጂ እንደ አብስራ ሁሉ የተሰበረ ልባቸው እንዲጠገን ከ7000 በላይ የልብ ህሙማን ወረፋ በመጠባበቅ ላይ ይገኛሉ። ለዚህ ደግሞ የሁሉንም ኢትዮጵያውያን ድጋፍን ይሻሉ። ቀደም ሲል ሉሲ ለሰላምና ለጉዞ ፍቅር ጋምቤላ ላይ እየተካሄደ ባለው ተጨማሪ መረጃ ያደርሰን ባልደረባችን ዳዊት በጋሻው በቀጥታ መስመራችን ላይ ይገኛል። ዳዊት እንዴት ውለሃል? አጠቃላይ ጥናታዊ ጽሁፎቹን ቀደም ሲል ተመልክተናል፣ ግን አጠቃላይ በውይይቱና ማጠቃለያዎች ላይ የተነሱትን ሀሳቦች ንገረን። እንደምን ዋልክ አንተነህ? ቀደም ብለህ በመግቢያ ላይ እንደገለጽከው የጉዞ ሉሲ ለሰላምና ለፍቅር መርሃ ግብር ዛሬም እንደቀጠለ ነው። በበረሃዋ ገነት ተብላ በምትጠራው በጋምቤላ ከተማ ማለት ነው። ጥናታዊ ጽሁፍ ቀደም ብሎ በኢትዮጵያ ቴሌቪዥን በቀጥታ ሲተላለፍ እንደነበረው ከጋምቤላ ዩኒቨርሲቲ 2 ምሁራን ሲያቀርቡ ቆይተዋል።
በዋናነት እንግዲህ ከጥናታዊ ጽሁፉን ተመርክዞ የተለያዩ አስተያየቶች ከታዳሚዎች ሲሰጡ ነበር። በተለይ በሀገሪቱ ሰላምና መረጋጋት ይፈጠር ዘንድ ሁሉም የበኩሉን ድርሻ ሊወጣ እንደሚገባ እንደዚሁ አስተያየት ሰጪዎቹ ገልጸዋል። ከዚህ በተጨማሪም ስለ ሰላም ብዙ ጊዜ ይወራል። ነገር ግን ሰላም በማለት ብቻውን ሰላም ሊመጣ ስለማይችል ዜጎች ሁሉ ለሰላም የራሳቸውን አስተዋጽኦ ማበርከት እንዳለባቸው ነው የጉዞ ሉሲ ዛሬ ሲምፖዚየሙ ሲከፈት የተገኙ ታዳሚዎች የገለጹት። ጥናታዊ ጽሁፍ ካቀረቡት መካከል አቶ ኡባንግ ኡቻላን ከጋምቤላ ዩኒቨርሲቲ የማህበረሰብና ስነሰብ ሳይንስ ምሁርና የፋካልቲው ዲን ናቸው። ከሳቸው ጋር አጠር ያለ ቆይታ አደርጋለሁኝ። በዋናነት በጥናታዊ ጽሁፋቸው መነሻ እንደዚሁ ማጠቃለያ ላይ የተወሰነ ቆይታ አደርጋለሁ። እሳቸውን ጋብዣለሁ። አመሰግናለሁ አቶ ኡባንግ ኡቻላ። እንግዲህ የጥናታዊ ጽሁፎ ላይ ስለ ሰላም ብቻ ከማውራት በዘለለ መተግበር ይገባናል የሚል ሀሳብ ተነስቷል። ከዚህ በተጨማሪ ማህበረሰቡ ለሰላም የራሱን አስተዋጽኦ ማበርከት ይገባል፣ እሴቶችም መመለስ አለባቸው የሚል ሀሳብ ቀርቧልና ከዚህ አንፃር እንዴት ይታያል አሁን ላይ ያለው? አመሰግናለሁ። እንግዲህ በቀረበው ጥናት ላይ በአዳራሹ ውስጥ የተገኙትን ታዳሚዎች የራሳቸውን አስተያየት ለማስቀመጥ ሞክሯል። እንግዲህ ማህበረሰቡ እንዳለ ሰላም ወዳድና ሰላም ፈላጊ ማህበረሰብ እንደሆነ የራሳቸውን አስተያየት በዛው ለማከል ሞክሯሉ። እዚህ እንደ መንግስት እንግዲህ በዋናነት የተቀመጠው ነገር ምንድነው? ሰላም እንግዲህ በግለሰብ የሚጀምርና እስከ ቡድን ድረስ እስከ ማህበረሰቡ ድረስ የሚሄድ ነገር እስከሆነ ድረስ እያንዳንዱ ከግለሰብ ጀምሮ እያንዳንዱ እስከ መንግስት አካላት ድረስ ሁሉም የባለድርሻ አካላት እነኚህ የሰላም ባለድርሻ አካላት የምንለው የራሳቸውን አስተዋጽኦ እንዲያበረክቱና ሰላም ለዘላቂነት እንዲሰፈን ያስፈልጋል ማለት ነው። እና መደረግ ያለበት በዋናነት የዲሞክራሲያዊ ፕሪንሲፕሎችን ተግባራዊ ማድረግ፣ የህግ በላይነትን ተግባራዊ ማድረግ ያስፈልጋል። ከዚህም የዘለለም ደግሞ በተጨማሪ ለሁሉም ወሳኝ የሆነውን ህገ መንግስቱን በራሱ መከበር እንዳለበት ወሳኝ ነው ማለት ነው። በዋናነት ሰላምን ስንመለከት የሁሉም ባለድርሻ አካላት የሁሉም ተቋማት ትብብር ነው ብለናልና ከዚህ አንፃር ሰላምን በተመለከተ የምሁራን አስተዋጽኦ ምን ሊሆን ይችላል? እንግዲህ በዋናነት ሲታይ በአገር አቀፍም በክልል አቀፍም ሲታይ ምሁራን የራሳቸውን ድርሻ እንዳለው ይታመናል፣ ይታወቃል። ምሁራን በሚጽፉት በሚያደርጉት እና በሚያስተምሩበት የራሳቸውን ድርሻ በተመለከተ አንድ ምሁር ወይም አንድ የተማረ ማህበረሰብ ሲባል ሁሉም እንግዲህ ምሁርም ይባል የተማረም ያልተማረም ይባል የተማረውን በትክክል ትምህርቱን የተከታተለውንና በተግባርም ካላዋለ አሁንም የችግሮች መንስኤ እንደሚሆን የሚረጋገጥ ይሆናል። እነኚህ ችግሮችን በቀላሉና በዋናነት ለመፍታት የሚያስፈልገው ነገር ምንድነው? እያንዳንዱ ምሁር በተማረበት የትምህርት ዘርፍ እና በሚያሰለጥንበት የትምህርት ዘርፍ የራሱን ድርሻ ለመወጣት ያስፈልጋል። ምናልባት ይሄ ጉዞ ሉሲ ለሰላምና ለፍቅር ስለ ሰላም ለመስበክ ለመወያየት ችግሮችንም በጋራ ለመፍታት ያለውን አስተዋጽኦ በመጨረሻ ቢገልጹልኝ። እንግዲህ ስለ ሉሲ ሲወራ ሉሲ የኢትዮጵያን ታሪክ ወደ ኋላ መለስ ብለን ስናይ መነሻውን ከአንዳንድ ምሁራን እንደሚሉት የኢትዮጵያ ታሪክ ወደ ኋላ መለስ ብለን ስናይ አንዳንድ ምሁራንን የሚሉት የኢትዮጵያ ታሪክ ዋናው መነሻውን ከሉሲ ይነሳል። ሌሎችም ደግሞ በሚናገሩበት የራሳቸውን ትንታኔ አካትቶበት በሌላው መንገድም የኢትዮጵያን ታሪክ ይገልጹታል። ነገር ግን በዋናነት ሉሲ ለፍቅርና ለሰላም ያለውን ዋናው ትልቁ አስተዋጽኦ ምንድነው? ሉሲ በሁሉም ክልሎች በሚዞርበትና አሁንም በተለይ በጋምቤላ ክልል በሚመጣበት ዋናው ትልቁ የአንድነት መንሰ የአብሮነት እና የአንድነት የወንድማማችነት መግለጫ ሆኖ ተገኝቷል። ይህን ምን ማለት ነው? አብሮነት ማለትም በሁሉም ማህበረሰብ ያለውን ትስስር ለማጠናከር ይረዳል ማለት ነው። ሉሲ ወደ ጋምቤላ መምጣቱን ተከትሎ ከልብ አመሰግናለሁኝ ለሰጡኝ ጊዜና ሀሳብ። እንግዲህ አንተነህ ያው ምሁሩም ቀደም ብለው እንደገለጹት ይሄ ጉዞ ሉሲ ለሰላምና ለፍቅር ፕሮጀክት ዜጎች ስለ አንድነት ስለ አብሮነትና ስለ ሰላም የሚሰብኩበት ችግሮች እንኳ ቢኖሩ ይሄንን ችግር ለመፍታት ትልቅ መድረክና አጋጣሚ ሊፈጥር የሚችል እንደሆነ ገልጸዋል። እንግዲህ ጉዞ ሉሲ ለሰላምና ለፍቅር በኢትዮጵያ ብሮድካስቲንግ ኮርፖሬሽን ሀሳብ አመንጭነት እንደዚሁም ደግሞ በተቋማት ማለትም በሰላም ሚኒስቴር በከፍተኛ ትምህርትና በሳይንስና ከፍተኛ ትምህርት ሚኒስቴር በኢትዮጵያ በሌሎች ትልልቅ
ተቋማት ማለት ነው በኢትዮጵያ አየር መንገድ በኢትዮጵያ ብሔራዊ ቲያትር እንደዚሁ በመከላከያ ሚኒስቴርና በሌሎች ተቋማት ትብብር እየተዘጋጀ ያለና ዜጎች ስለ ሰላምና ስለ ፍቅር የሚሰብኩበት መድረክ እንደሆነ እንደዚሁ ቀደም ብሎ ሲገለጽ ነበረ። በምሽቱ ኢቲቪ 57 ዜና ወጃችን ደግሞ ተጨማሪ ጉዳዮችን ለተመልካቾች ይዘን እንቀርባለን። አመሰግናለሁ ዳዊት በጋሻው ከጋምቤላ ለደረስከው መረጃ። በ2010 ዓመተ ምህረት በ174 መስሪያ ቤቶች ላይ በተደረገ የኦዲት ማጣራት ከፍተኛ ጉድለት መገኘቱን ዋና ኦዲተር አሳወቀም። ከዚህ ቀደም እርምጃ እንዲወስዱ መመሪያ የተላለፈላቸው መስሪያ ቤቶችም ስራቸውን አለመስራታቸው ተገልጿል። ዋና ኦዲተር መስሪያ ቤት የ2010 ዓመተ ምህረት የኦዲት ግኝት ሪፖርት ለሕዝብ ተወካዮች ምክር ቤት አቅርበዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አባይነህ ጥላውን በቀጥታ መስመራችን ላይ ይገኛል። አባይነህ እንዴት ውለሃል? ቀደም ሲል እንግዲህ በተነሳው የዜና ሐሳብ ላይ በተጨማሪ ምክር ቤቱ የተነሱ ሐሳቦች ምንድናቸው? አንተ በመግቢያው ላይ እንዳነሳው የፌደራል ዋና ኦዲተር ሪፖርት ነው ያደመጠው። የፌደራል ዋና ኦዲተር የ2010 በጀት ዓመት የሁሉንም የባለበጀት መስሪያ ቤቶችን ክዋኔ ኦዲትና እንዲሁም ደግሞ የፋይናንስ ኦዲት ማድረጉን የገለጸው ለምክር ቤቱ ማለት ነው። የተጠቃለለ ሪፖርትም ያቀረበበት ሁኔታ ነው ያለው። ከዚህ ጋር በተያያዘ የፋይናንስ ህጋዊነትን በተመለከተ በ2010 ባደረገው ኦዲት ሪፖርት መሰረት ዋና ዋና ግኝቶችን ለማንሳት ያክል ውጭ ጉዳይ፣ ሰመራ ዩኒቨርሲቲ፣ ጅጋ ዩኒቨርሲቲ የገንዘብ ጉድለት ያለባቸው መሆኑን እንዲሁም ደግሞ በ129 መስሪያ ቤቶች እና 10 ቅርንጫፎቻቸው 4.2 ቢሊዮን ብር ገደማ በደንቡ መሰረት ያልተወራረደ ሂሳብ መኖሩን፣ የገቢ ግብር አሰባሰብ መሰብሰብ ከነበረበት በ100 ሚሊዮን የሚቆጠር ገንዘብ በታች መሆኑን የሚያሳይ ግኝት ነው የቀረበው በሪፖርቱ ማለት ነው። 7.6 ቢሊዮን ብር የቀድሞ የገቢዎችና ጉምሩክ ባለስልጣን መሰብሰብ የነበረበት ያልተሰበሰበ ውዝፍ ገቢ መኖሩን በግኝቱ የተካተተ ነው። በ63 ባለበጀት መስሪያ ቤቶችም እንደዚሁ የወጪ ሂሳብ ማስረጃ ሳይቀርብ በወጪ የተመዘገበ 1.4 ቢሊዮን ብር ገደማ ጉድለት መታየቱን፣ በ145 ሚሊዮን ብር ገደማ ደግሞ ከህግና ስርዓት መመሪያ ከሚፈቅደው ውጪ ክፍያ መፈጸሙን እንዲሁም ደግሞ 1 ቢሊዮን ብር የሚጠጋ ግዢ በ100 መስሪያ ቤቶች በ8 ቅርንጫፎቻቸው መመሪያና ደንብን ያልተከተለ ግዢ መፈጸሙን ነው እንግዲህ የፋይናንስ ሪፖርቱ የሚያመለክተው። የክዋኔ ኦዲትም እንደዚሁ በአጠቃላይ የ23 መስሪያ ቤቶችና የ5 ቅርንጫፎቻቸውን እንዲሁም ደግሞ አጠቃላይ የፕሮጀክቶችን ወደ 29 የሚጠጉ ፕሮጀክቶችን የክዋኔ ኦዲት የሚገኝበትን ሁኔታም የተመለከተ ሪፖርት አቶ ገመቹ ድቢሶ ለምክር ቤቱ አቅርበዋል። በአጠቃላይ ይመለሱ የተባሉ ሂሳቦች በአጠቃላይ አጥጋቢ ሁኔታ ላይ እንደማይገኙ አሁንም ተሰጡ ማሳሰቢያዎችን ወይ ደግሞ ምክር ሀሳቦችን በመተግበር ረገድ ባለበጀት መስሪያ ቤቶች ከፍተኛ ጉድለት የሚያሳዩ መሆኑን ነው እንግዲህ በሪፖርታቸው አቶ ገመቹ ድቢሶ ለምክር ቤቱ ያቀረቡት። ይህን ተከትሎም እንግዲህ ጥያቄዎች ተነስተውለታል ከምክር ቤቱ ቋሚ ኮሚቴ ማለት ነው። አንደኛ ምን ያክል አሁን እነዚህ የማሻሻያ እርምጃ ወሰዱ የተባሉ ባለበጀት መስሪያ ቤቶች የወሰዱ እርምጃ ባለመውሰዳቸው ምን አይነት እርምጃ ወስዳቸዋል በሚል ለቀረበላቸው ጥያቄ እንደሚታወቀው ከሁለት ወር በፊት እዚሁ ምክር ቤት ውስጥ አፈ ጉባኤው ሰብስቧቸው ይህንን በማያደርጉ ላይ እርምጃ እንደሚወሰድ ከአቃቢ ጋር በመሆኑም ደግሞ በመመሪያው በተቀመጠው መሰረት ለእስራትና ለገንዘብ መቀጮ የሚዳረጉ መሆናቸውን ማሳሰቢያ ተሰጥቷቸው የነበረ ቢሆንም አሁንም 27 የሚደርሱ መስሪያ ቤቶች ብቻ መርሃ ግብራቸውን ያሳውቁ መሆኑንና ሌሎች 5 መስሪያ ቤቶች ደግሞ የገንዘብ ተመላሽ ማድረግ የጀመሩ መሆኑን፣ ሌሎቹ ግን አሁንም ምንም አይነት ተመላሽ ያደረጉት ገንዘብ የሚሆን መርሃ ግብራቸውን ያላሳወቁ በመሆኑ ይህንን አጠናክሮ በመቀጠል ለአቃቢ ሕግ የተሟላ ማስረጃ በማቅረብ ክስ ሊመሰረትባቸው እንደሚገባ ተናግረዋል ማለት ነው አቶ ገመቹ ድቢሶ። በአጠቃላይ ሌሎች ጥያቄዎችም ከዚህ በተለይ ደግሞ የፋይናንስና የኦዲት ስርዓትን ከማዘመን አኳያ የኦዲትና የሂሳብ አያያዝ ስራ በኢትዮጵያ የተሻለ ደረጃ እንዲደርስ ምን እየሰራ ነው ባለ ተቋማችሁ በሚል ለቀረበላቸው ጥያቄም በከፍተኛ ደረጃ ህግና ስርዓትን ተከትለው እንዲሰሩ ዘመናዊ አሰራር እንዲከተሉ እንዲሁም ደግሞ የተለያዩ ከአበል ከገንዘብ አስተዳደር ጋር ያሉ ጉዳዮች በህግና በመመሪያ ላይ ተመስርተው ብቻ እንዲፈጸሙ የግንዛቤ ማስጨበጫ ስራዎች እየሰራን ያለ ነው። በዚህም የተወሰነ እንቅስቃሴዎችና ለውጦች ቢኖሩም አሁንም ይሄን ጉዳይ አጠናክረው እንደሚሰሩ አጠናክረው እንደሚቀጥሉ ነው የተናገሩት ማለት ነው። አሁንም ውይይቱ እንደቀጠለ ነው ያለው። እንግዲህ ከምክር ቤቱ የሚነሱ ጥያቄዎችን አካተን በሌሎች የዜና ውጃችን ላይም ይዘን የምንቀርብ ነው የሚሆነው። በዛሬው ዕለት ይታያል ተብሎ የነበረው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዋና ስራ አስፈጻሚ ሹመትም ለቀጣዩ ሳምንት እንዲደረግ አጀንዳውን ምክር ቤቱ አስተላልፏል። ቀጣይ የሚኖሩ የምክር ቤቱ አባላት የሚያነሷቸውን ጥያቄዎችና ከዋና ኦዲተር መስሪያ ቤቱ የሚሰጡ መረጃዎችን አካተን በሌሎች የዜና ወጃዎቻችን ላይ ይዘን የምንቀርብ መሆኑን በመግለጽ በእኔ በኩል ያሉት መረጃዎች አንተነህ እነዚህ ናቸው። አመሰግናለሁ አባይነህ ከሕዝብ ተወካዮች ምክር ቤት ላደረስከው መረጃ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ቀያቸው የተመለሱ የጌዲዮ ተፈናቃዮችን በምዕራብ ጉጂ ዞን ቀርጫ ወረዳ በመገኘት ጎበኙ። ጠቅላይ ሚኒስትሩ ለሚ ቀርጫ ቀበሌ በመገኘትም ከህብረተሰቡ ጋር ችግኞችን ተክለዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጣ ሪፖርተራችን ሚካኤል ገዙ በስልክ መስመራችን ላይ ይገኛል። ሚካኤል እንዴት ውለሃል? እንደምን ዋልክ አንተነህ? ደህና ይመስገን። አጠቃላይ ጉብኝቱ ምን ይመስላል? ጠቅላይ ሚኒስትሩ ያነሱት ሀሳብን ጨምረህ ጠቅላላ አድርገህ ንገረኝ። መልካም እንግዲህ አንተነህ በዚህ በምዕራብ ጉጂና በጌዲዮ አካባቢ ከዚህ ቀደም በተደጋጋሚ የሚዲያ ሽፋን መሰጠት ይታወቃልና ለረጅም ጊዜ የቆየ የመፈናቀልና ለመረጋጋት ችግሮች ነበሩ። ይህን ችግር ለመቅረፍ እንግዲህ ከቅርብ ጊዜ ወዲህ በተሰራው ስራ ውጤታማ የሆኑ ስራዎች መከናወናቸውን መመልከት ተችሏል። እንግዲህ በተለይም ዛሬ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ በምዕራብ ጉጂ ዞን ቀርጫ ወረዳ ላይ በሚገኙ ሁለት ቀበሌያት ላይ ለሚ ቀርጫና ጉራቸው ጃልዶ የሚባሉ ቀበሌያት ላይ ከተመላሾች ጋር ውይይት አድርገዋል። ተመላሾቹ ያሉበትን ሁኔታም ተዘዋውረው መመልከት ችለዋል። እንግዲህ ጠቅላይ ሚኒስትሩ በለሚ ቀርጫ ቀበሌ ላይ ከተመላሾች ጋር ባደረጉት ውይይት ከተመላሾቹ የተለያዩ ሀሳቦች ተነስተው ነበር። በተለይም ደግሞ አሁን ያለው በአካባቢው በአንጻራዊነት የተሻለ ሰላምና ማህበራዊ ትስስሩም የተጠናከረበት እንደዚሁም ደግሞ ከመንግስት በሚቀርብላቸው እነዚህ ቤት የሸራ ቤቶችን ለመስራት የሚያስችሉ ቁሳቁሶችን ተጠቅመው ቤት ለመስራት ጥረት እያደረጉ እንዳሉ እንደዚሁም ደግሞ ወደ እርሻ መግባታቸውን አንስተዋል። ነገር ግን ለነዚህ የሚሆኑ ሌሎች የዕለት ደራሽ ሰብአዊ ድጋፎች የምግብ እጥረት ችግር መኖራቸውን አንስተዋል። ከዛ ባሻገር ደግሞ በአንጻራዊነት አጎራባች የሚሆኑ አካባቢዎች ላይ የጸጥታ ችግር እንዳለም አንስተዋል። ይህ የጸጥታ ችግር ግን በዋነኛነት የጉጂና የጌዲኦን ህብረተሰብ ክፍል የለየ ሳይሆን ሁሉም ላይ ጥቃት የማድረስ ነገር በአንዳንድ አካባቢዎች ላይ አለ የሚሉ ሀሳቦችን አንስተዋል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድም በዋነኛነት ሰላማችሁንና ልማታችሁን በጋራ መጠበቅ አለባችሁ የሚል ሀሳብ ሰጥተዋል። ይህን የእናንተን ሰላም አለመረጋጋት የሚፈልጉ አካላት የተለያዩ ጥረቶችን ያደርጋሉና ይህንን በንቃት በመከታተል እናንተ አንድነታችሁና ህብረታችሁን በማጠናከር ማሸነፍ ትችላላችሁ የሚል ሀሳብ ሰጥተዋል። ከዚህ ባሻገርም እንግዲህ መንግስት እጥረት ባለባቸው ጉዳዮች ላይ ሁሉ ትኩረት በመስጠት ይሰራል። ከዚህ ባሻገርም ሰላሙን በማስጠበቅ ረገድ የተለያዩ ስራዎች እየተከናወኑ እንደሚገኙ ጠቅላይ ሚኒስትሩ ገልጸዋል። በዚሁ ቀበሌ ላይም እንግዲህ በስተመጨረሻ ከህብረተሰቡ ጋር በጋራ በመሆን የችግኝ ተከላ ፕሮግራም አካሂደዋል። እንግዲህ በአጠቃላይ በዚህ ጉብኝት ላይ እና አጠቃላይ የማስመለስ ሂደቱን በተመለከተ የሰላም ሚኒስትር ወይዘሮ ሙፈሪያት ከሚል መግለጫ ሰጥተዋል። በመግለጫቸውም በዋነኛነት እንግዲህ 100% ሊባል በሚችል ሁኔታ አብዛኛው ተፈናቃይን ወደ ቀዬው የማስመለስ ስራ መከናወኑን ገልጸዋል። ነገር ግን በአንዳንድ ከአቅርቦትና ከቤት ለመስራት የሚያስችሉ ለእርሻ የሚሆኑ ሌሎች ሰብአዊ ድጋፎች ጋር በተያያዙ እጥረት ያለባቸው አካባቢዎች መኖራቸውንም ገልጸዋል። እነዚህን ግን በቀጣይ አሁንም ቢሆን ባለው መንግስት ያለውን አቅም ተጠቅሞ በማሟላት የተረጋጋ ህይወት እስኪጀምሩ ድረስ አስፈላጊውን ድጋፍ እንደሚያደርግ ገልጸዋል። እንግዲህ በአጠቃላይ የሰላም ሚኒስትሯ ወይዘሮ ሙፈሪያት ከሚል የሰጡትን ሀሳብን ጨምሮ በሌላ የዜና ወጃችን የጠቅላይ ሚኒስትሩን ንግግርም ጭምር ለተመልካቾቻችን የምናደርስ ነው የሚሆነው። አንተነህ አመሰግናለሁ ሚካኤል አርስከ መረጃ። ሳሳካዋ በተባለ ልማት ድርጅት ድጋፍ አድራጊነት የተጀመረው ዩኒቨርሲቲዎችና ኮሌጆች የግብርና ኤክስቴንሽን ትምህርት መርሃ ግብር ውጤታማ እየሆነ መምጣቱ ተገለጸ። የግብርናውን ዘርፍ በተማሪ ሰው ኃይል በመምራትና ዘመናዊ ግብርና ስራን በመከተል ምርትና ምርታማነትን ለማሳደግ ዓላማ ያደረገው መርሃ ግብር በተለያዩ አፍሪካ ሀገራት ተግባራዊ ተደርጓል። ሩት ወርቁ ተጨማሪ አላት። ሳሳካዋ የተባለው የልማት ድርጅት በተለያዩ የአፍሪካ ሀገራት የግብርናውን ዘርፍ በማዘመን ምርትና ምርታማነትን ለማሳደግና የምግብ ዋስትናን ለማረጋገጥ የተለያዩ ድጋፎችን ያደርጋል። ድርጅቱ ድጋፍ ከሚያደርግባቸው የግብርና ዘርፎች አንዱ የሆነው በየዩኒቨርሲቲዎችና ኮሌጆች የሚሰጠው የግብርና ኤክስቴንሽን ትምህርት መርሃ ግብር 11 በሚሆኑ የአፍሪካ ሀገራት ተግባራዊ ተደርጓል። የመካከለኛ የልማት ሰራተኞችን በ3 ዓመት ፕሮግራም የግብርና ኤክስቴንሽን እውቀት ይዘው እንዲወጡ የማድረግ ሴፍ የሚባል ፕሮግራም አለ። ሁለቱም በአንድ ድርጅት ነው ፈንድ የሚደረጉት በሳሳካዋ ማለት ነው፣ በሚስተር ሳሳካዋ። ስለዚህ አሁን ከዚያ መጀመሩ ያደረግነውና ዛሬም የተደረገው ስብሰባ ምንድነው? ሁለቱን ድርጅቶች መርጅ አድርገን የግብርና ኤክስቴንሽን ፕሮግራሞችን እኛ በማሰልጠን ብቻ ሳይሆን ትምህርት ቤት ውስጥ እያሉ ዩኒቨርሲቲ ውስጥ ገብተው ተገቢውን ኤክስቴንሽን ክህሎት በተለይ ቫልዩ ቼን መሰረት ያደረገ ክህሎት ይዘው እንዲወጡ
የማድረግ ስራ እየተሰራ ነው ያለው በአሁኑ ሰዓት። ይህ ሴፍ የተሰኘው መርሃ ግብር የግብርናው ዘርፍ ክህሎት ባላቸው ባለሙያዎች እንዲደገፍና ተግባራዊ በሆነ መንገድ የሚሰጠው መሆኑ ውጤታማ ነው ተብሏል። ሳሳካዋ በአፍሪካ የግብርና የኤክስቴንሽን ትምህርት የሚያደርገው ድጋፍ ተግባራዊ የሆነ የትምህርት ስርዓት በመሆኑ በዘርፉ የተለጠኑ ባለሙያዎችን ወደታች ወርደው ልምድ ለማካፈልና ዘርፉን ለማዘመን ትልቅ አስተዋጽኦ አለው። ባህላዊ የግብርና ዘዴ ላይ የተመረኮዘውን የአፍሪካ የግብርና ዘርፍ በቴክኖሎጂ ለመደገፍና በዘርፉ የሰለጠኑ ባለሙያዎች አርሶ አደሩ ጋር ወርደው እንዲረዱት ማድረግ የመርሃ ግብሩ ዋነኛ ዓላማ ነው። እኛ በሀገራቱ በቴክኖሎጂና በዘርፉ በሰለጠኑ ባለሙያዎች የግብርና ዘርፉ እንዲመራና ባለሙያዎቹም አርሶ አደሮቹ ድረስ በመሄድ እንዲደግፏቸው ነው የምንሰራው። ድርጅቱ በአፍሪካ ሀገራት ላለፉት 30 ዓመታት ገደማ በግብርናው ዘርፍ የተለያዩ ድጋፎችን ሲያደርግ ቆይቷል። የመወያየት ባህል መዳበር ሰላምና ዲሞክራሲ ተቋማትን ለመገንባት ቁልፍ ሚና እንዳለው ተገለጸ። በኢንዶኔዥያ መንግስት አጋዥነት በኢትዮጵያ ዲሞክራሲያዊ ግንባታ ዙሪያ የውይይት መድረክም ተካሂዷል። በውይይቱ የኢንዶኔዥያ ዲሞክራሲያዊ ግንባታ ሂደት ላይ የልምድ ልውውጥ ተደርጓል። ትግስት ሻኖት ጨማሪ አላት። ለእድገትና ለብልጽግና ዲሞክራሲ መገንባትና ማጠናከር በሚል ሐሳብ ላይ የኢንዶኔዥያ መንግስት ከሐዋሳ ዩኒቨርሲቲ ጋር በመተባበር የውይይት መድረክ ተካሄደ። ኢንዶኔዥያ ከ20 ዓመታት በፊት ያልተረጋጋችና ሰላሟን ያጣች ሀገር ብትሆንም በአሁኑ ጊዜ ግን የዓለማችን ሶስተኛዋ ዲሞክራሲ ሀገር እንደሆነች በመድረኩ ተገልጿል። የኢንዶኔዥያ አምባሳደር ቡሽራ ባድሩ እንደሚሉት ኢትዮጵያ ያሳየችው አዎንታዊ ለውጥ የሚደነቅ ቢሆንም የገጠማት ችግሮች ለመፍታት ጊዜ እንደሚፈልግ ይገልጻሉ። እዚህ በኢትዮጵያ እኛ እማኞች ነን። በአንድ ዓመት ውስጥ ብቻ በጎ ነገሮች ተከስተዋል። ከነዚህ መካከል የተፎካካሪ ፓርቲዎች መመለስ፣ ከእስር መፈታት፣ በመንግስት ስር የሚገኙ ይዞታዎች ፕራይቬታይዝ መደረግ፣ የህግ የበላይነት ተጠቃሽ ናቸው። ሁላችንም እንደምናውቀው የሽግግር ወቅት ቀላል አይደለም። ችግሮች ቢኖሩም መፍትሄ ሊሰጣቸው ይገባል። የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ ዶክተር ማርቆስ ተክሌ እንደገለጹት ሀገሪቱ በቀጣይ ዲሞክራሲያዊ ምርጫ ለማካሄድ በሰላምና ዲሞክራሲያዊ ዙሪያ ላይ እየሰራች ሲሆን በዚህም ተቋማትን መገንባት የተሻለ እንደሚሆን ገልጸዋል። የፖለቲካን ሁኔታ በምንመለከትበት ጊዜ የኢትዮጵያ መንግስት ዲሞክራሲ እንዲገነባ ስለ ሰላምና ስለ ዲሞክራሲ ጽንሰ ሐሳቦች ለክርክርና ለውይይት ያቀርባል። ነገሮች በተሳካ መንገድ የሚቀጥሉ ከሆነ ኢትዮጵያ በቀጣይ ምርጫ ታካሂዳለች። ይህ ደግሞ ዲሞክራሲን ለመገንባት የጀርባ አጥንት ይሆናል። እንዲሁም የጠነከረች ኢትዮጵያን ለመገንባት ይጠቅማል። አዎንታዊ ለውጥ ከዚህም ከዛም በሚከሰቱ ብሔርን መሰረት ባደረጉ ግጭቶች፣ መፈናቀሎች፣ ሌሎች ችግሮች መጋፈጡ አይቀሬ ነው። እነዚህ ችግሮችን ማለፍ ዜጎች የተሻለ ዲሞክራሲ እንዲገነባ ይረዳቸዋል። በሀገሪቱ ተፈጠረውን ዲሞክራሲ በዘላቂነት ለማስቀጠል በሰላም ዙሪያ መስራት እንደሚገባ የገለጹት በሀገሪቱ ለውጥ ጥናታዊ ጽሑፍ ያቀረቡት የኢትዮጵያ የውጭ ግንኙነት ስትራቴጂካል ጥናት ኢንስቲትዩት ከፍተኛ ተመራማሪ የሆኑት አቶ አበበ ናቸው። ብዙ ፈተናዎች አሉበት ይሄ አሁን ያለው ሪፎርምና ይሄንን ለመፍታት መንግስት የቅድሚያ ሊሰጥ የሚገባው ነገር ሰላሙን ማስጠበቅ ነው መሆን ያለበት። ዲሞክራሲውን ማስፋቱ የዲሞክራሲ ምህዳሩ ማስፋቱ ሰላሙን አደጋ ላይ ምጥል ከሆነ ትርጉም አልባ ነው የሚሆነው። ዲሞክራሲው መጀመሪያ የሚያስፈልገው ሰላሙን ለማረጋገጥ ከሆነ የመጣው ዲሞክራሲ ደግሞ የዲሞክራሲ ነፃነቱና የፖለቲካ ምህዳሩ መስፋቱ ሰላሙን የበለጠ ወደ አደጋ ውስጥ ወደ አዘቀት ውስጥ የሚከት ከሆነ ትርጉሙ በዜሮ ማባዛት ነው የሚሆነው። ኢትዮጵያ የተሻለ ዲሞክራሲ ለመገንባት በውይይት ችግሮችን የመፍታት ባህል ማዳበር እንደሚገባትና በዚህም የከፍተኛ ትምህርት ተቋማት ሚና ቁልፍ መሆኑ ተገልጿል። Indonesia is a country who start everything by dialogue. እኛ ኢንዶኔዥያኖች ሁሉን ነገር በውይይት የምንጀምር ህዝቦች ነን። ችግሮችን ልዩነትን የመወያየት ባህል በመፍጠር ነው ያለፍናቸው። ህዝብን መገንባት፣ ሀገርን መገንባት፣ ኢኮኖሚን መገንባት፣ የተሻለ ብልጽግናን መገንባት ማለት ነው። ምክንያቱም ችግሮችን ለማለፍ ቁልፍ ስለሆኑ እምነቴ ነው ኢትዮጵያ አዲስ የሆነ የመወያየት ባህል እንደሚኖራት፣ በዚህም ተቋማትን ትገነባለች። This panel discussion will encourage other government organs. ይህ ውይይት የመንግስት አካላትንም ሆነ የከፍተኛ ትምህርት ተቋማትን በሀገሪቱ ቀጣይ ሁኔታና ዲሞክራሲን ለመገንባት ድርሻቸውን እንዲወስዱ ያግዛል። በውይይቱ የአዲስ አበባ ዩኒቨርሲቲ ተማሪዎችና መምህራን፣ የደቡብ ኮሪያ፣ የሜክሲኮ፣ ህንድ ምሁራን ተካፍለዋል። በአገር አቀፍ ደረጃ የሚሰጡ ፈተናዎች ውጤታማነት ለማረጋገጥ ሁሉም የህብረተሰብ ክፍል የበኩሉን ድርሻ እንዲወጣ
የሀገር አቀፍ የትምህርት ምዘና ፈተናዎች ኤጀንሲ ጥሪ ያቀረበ። አዲስ ዓለም ተሾመ ከኤጀንሲው ዋና ዳይሬክተር አቶ አርያ ገብረ እግዚአብሔር ጋር ቆይታ አድርጋለች። የሀገር አቀፍ የትምህርት ምዘናና የፈተናዎች ኤጀንሲ ዋና ዳይሬክተር አቶ አርያ ገብረ እግዚአብሔር ለቃለ መጠይቁ ፈቃደኛ ስለሆኑ እናመሰግናለን። የዘንድሮ የ10ኛ ክፍል ብሔራዊ ፈተና እንዲሁም የከፍተኛ ትምህርት ተቋም መግቢያ ፈተና በቁሳቁስ በህትመት እንዲሁም በማሰራጨት ላይ ያሉ ሂደቶች ምን ደረጃ ላይ ናቸው? 2866 የፈተና ጣቢያ 10ኛ አለን። የ1066 ደግሞ የ12ኛ አለን። በዚህ መስመር የሚሄዱ ቁሳቁሶች በሙሉ መልስ መስጫ፣ የፈተና ወረቀቶች፣ ሌሎችም ቁሳቁሶች ተዘጋጅተው ለጉዞ ሬዲ ሆነዋል። ፈታኝ ተፈታኝ እንዲሁም ከመፈተኛ ተቋማት ጋር ተያይዞ ያሉ ሂደቶች ምን ላይ ናቸው? ምናልባት ተፈታኝ ስንል ተፈናቃዮችንስ በመልኩ ነው የምታስተናግዱት በዚህ ፈተና ላይ? እነሱ አሁን ተምረው ተደራጅተው ለፈተና ብቁ ናቸው ሲባል ሲወሰን በአግባቡ ይፈተናሉ። ይሄ በአመት አንድ ጊዜ የሚሰጥ ነው። አይፈተኑም ግን ማለት አይደለም። በአግባቡ ጥያቄው ሲመጣ ትምህርታቸውን አሟልተው ተመዝግበው ሲታወቅ ፍቃድ ተጠይቆላቸው ሲፈቀድ ኤኒታይም ለመፈተን ዝግጁ ነን። በዚህ የፈተና ሂደት ውስጥ ሊያጋጥሙ ይችላሉ ተብለው የተለያዩ ስጋቶች ካሉ ምንድን ናቸው? ስጋቶች ሲባሉ ተነጥለው ወጥተዋል። ምን ሊያጋጥሙን ይችላሉ? ለምሳሌ የአካባቢ ተጽዕኖዎች ሊኖሩ ይችላሉ። መምህራንም ሌሎችም አንድ ሁለተኛ ከጸጥታው ጋር ቅድም ካነሳሹ ጋር የሚያጋጥሙ ነገሮች ሊኖሩ ይችላሉ። ስለዚህ እነዛን ነጥሮ ለይቶ አውጥቶ ዲስከስ የተደረገበት ስለሆነ አንድ ሰው ግን ተፈታኙ በተለይ ብሔራዊ ፈተና ብቻ ስለሆነ ራሱን ረብሾ የሚገባበት ሂደት አለ። ከመደበኛ የክፍል ፈተና ውጭ አይሆንም። ምክንያቱም መነሻችን እኛ ስርዓተ ትምህርቱ ነው። ሚኒመም ለርኒንግ ሚኒመም ሌቭል ሊያገኙት ይችላሉ ብለን ነው የምናስበው። ከአካባቢ ተጽዕኖ ራሳቸውን ጠብቀው ይሄ ሶሻል ሚዲያውም ጫና ሊሆን ይችላል። ሌሎችም ፌክ የሆኑ መልሶች ባለፈው አመት ሲሰጡ ነበረ። አሁንም እንደዛ ሊያጋጥም ይችላል። ማወናበድ ይሄ ችግር አለ ብሎ ለመረበሽ የሚደረግ እንቅስቃሴዎች ሊኖሩ ይችላሉ። ከውጭም ከውስጥም የሚመጡ ጫናዎችን ተቋቁሞ ሰው በተረጋጋ መንፈስ ፈተናው መስራት ያለበት ይመስላል። ምክንያቱም የአመቱ የስራ ውጤት ሲሰራ የነበረ ነው። ፈተናው አሁን ነው የኛ ፈተና አሁን በእጃችን። ከዚህ በኋላ የወላጅም ነው የህብረተሰቡም ነው በየአካባቢው ያሉትም መስተዳድር አካላት ቀጣይ ትምህርትና ቀጣይ ስልጠና ስላለ ያንን ለማስቀጠል እና ሀገር እንድትቆይ ለማድረግ መደገፍ ያለባቸው ይመስለኛልና መልካም የፈተና ጊዜ እንዲሆንላቸው እየተመኘው ሁሉም ድጋፍ እንዲያደርግላቸው ጠይቃለሁ። የኢትዮጵያ ማህበራዊ ተጠያቂነት መርሃ ግብር 3ኛ ምዕራፍ በይፋ ተጀመረ። መርሃ ግብሩ የመሰረታዊ አገልግሎቶች ተደራሽነትና ጥራት በተመለከተ የዜጎች ፍላጎትና ቅሬታን በስፋት ያስተናግዳል ተብሏል። የመንግስት አካላትና ዜጎችን እንዲሁም አገልግሎት ሰጪዎችን በማገናኘት መሰረታዊ አገልግሎት እንዲሟሉ ግፊት ያደርጋል። ለሚቀጥሉት 5 ዓመታት ለሚተገበረው 3ኛ ምዕራፍ መርሃ ግብር ከተለያዩ የውጭ ድርጅቶች የተገኘ $30 ሚሊዮን በጀትም ተመድበዋል። በመርሃ ግብሩ ማስጀመሪያ መድረክ ላይ የተገኘችው ሪፖርተራችን ቤተልሔም ጥጋቡ ተጨማሪ መረጃ ለሰጠን በቀጥታ መስመራችን ላይ ትገኛለች። ቤተልሔም እንዴት ሆነሻል? እስቲ በመርሃ ግብሩ ማስጀመሪያ ላይ የተነሱ ሀሳቦች ምንድናቸው? እንግዲህ የኢትዮጵያ ማህበራዊ ተጠያቂነት ፕሮግራም በአገር አቀፍ ደረጃ በኢትዮጵያ የተጀመረው በፈረንጆች በ2006 ነው። ዋነኛ ተግባሩ ወይም ስራው ደግሞ እንግዲህ በመንግስት ከክልል እስከ ወረዳ ድረስ የሚወርዱ የመሰረታዊ ማህበራዊ አገልግሎቶች እቅዶችን ማህበረሰቡ እንዲያውቃቸው ግንዛቤ መፍጠር ነው። እቅዶችን ካወቀ በኋላም እንዲሁ ደግሞ በተቀመጠው እቅድ ልክ ተፈጻሚነት ሳይኖራቸው ሲቀር መብቱን እንዲጠይቅ ህብረተሰቡ ግንዛቤ እንዲኖረው ግፊት የመፍጠርና ግንዛቤ የማስጨበጥ ስራዎችን ነው የሚሰራው። እንግዲህ መብቱን እንዲያውቅ ከማድረግ ባሻገር እንግዲህ በመሰረታዊ ማህበራዊ አገልግሎቶች ዙሪያ መንግስት የሚያለማቸው መሰረተ ልማቶች አጠቃቀምና አያያዝ ዙሪያም እንዲሁ ህብረተሰቡ ግንዛቤ እንዲኖረው የማድረግ ስራዎች ይሰራሉ በፕሮግራሙ። ከዚህ ውጭ እንግዲህ የመንግስት አካላት ህብረተሰቡና እንዲሁም ደግሞ አገልግሎት ሰጪ አካላት በጋራ ባሉ ችግሮች ዙሪያ እንዲወያዩ እንዲመክሩና መፍትሄ እንዲያፈላልጉ ለማድረግ የሚያስችሉ መድረኮችን የማዘጋጀት ስራም በፕሮግራሙ ይሰራል። እንግዲህ ዛሬ ይፋ በተደረገው 3ኛው ዙር የማህበራዊ ተጠያቂነት ፕሮግራም ላይ ወደ 500 ወረዳዎች ተጠቃሚ እንደሚሆኑ ነው የተገለጸው። ለዚህም እንግዲህ $30 ሚሊዮን በጀት ተመድቧል። ወደ 5 የተለያዩ የውጭ ድርጅቶች
የተገኘው ይህ ገንዘብ እንግዲህ በዓለም ባንክ እንደሚተዳደር ነው የተገለጸው። በወረዳ ደረጃ በፕሮግራሙን ተግባራዊ ለሚያደርጉ ከ100 በላይ አገር በቀል የበጎ አድራጎት ድርጅቶች ገንዘቡ እንደሚከፋፈልም ነው የተገለጸው። በ5 ዓመት የፕሮግራሙ ቆይታ እንግዲህ በትምህርት፣ በጤና፣ በገጠር መንገድ፣ በንጹህ መጠጥ ውሃና በግብርና ዙሪያ የሚሰጡ ማህበራዊ አገልግሎቶች ፍትሃዊ ተደራሽነት እንዲኖራቸው ፕሮግራሙ በስፋት ይሰራል ነው የተባለው። በፕሮግራሙ ማስጀመሪያ ላይ የተገኙት የገንዘብ ሚኒስቴር ዴኤታ አቶ አድማሴ ነበበ እንደገለጹት እንግዲህ ይህ ፕሮግራም በኢትዮጵያ መኖሩ ወይም መጀመሩ መብቱና ግዴታውን አውቆ የሚጠይቅ ማህበረሰብ እንዲሁም ደግሞ እንደሚጠየቅ አውቆ ስራውን የሚሰራ ፈጻሚና አመራር ለመፍጠር የራሱን ትልቅ አስተዋጽኦ እያበረከተ እንዳለ ነው የገለጹት። አንተነህ አመሰግናለሁ። ቤተ የሲዳማ ብሔር የዘመን መለወጫ ፍቼ ጫምባላላ በዓል በሐዋሳ ዛሬና ነገ ተከብሮ ይውላል። የበዓሉን አከባበር ስነ ስርዓት ሪፖርተራችን ብርሃን እያየው መረጃ ላይ ያደርሰን በቀጥታ መስመራችን ላይ ይገኛል። ብርሃን እንዴት ውልሃል? እስቲ በሐዋሳ አጠቃላይ የዚህ በሲዳማ ዘመን አቆጣጠር የሚታወቀውን የፍቼ ጫምባላላ በዓል ለማክበር ምን አይነት ዝግጅቶች እየተደረጉ ነው? አሁንም እየቀጠሉ ያሉ ሁነቶች ካሉ እስቲ አጠቃላይ ሐዋሳ ላይ ያለውን ድባብ ንገረን። አመሰግናለሁ አንተነህ። ቀደም ሲል ጧትም ለመጥቀስ እንደሞከርነው የሲዳማ ብሔር የዘመን መለወጫ ዕለት በዛሬው ዕለትና በነገው ዕለት በስፋት ተከብሮ ነው የሚውለው። ከትናንት ጀምሮ በከተማው ለመታዘብ እንደቻልነው በርካታ ወጣቶች በግሩፕ በመሆን እየተዝናኑ እየጨፈሩ በዓሉን እያከበሩ ነው የሚገኙት። የበዓሉ ዝግጅት ዛሬና ነገ ቀጥሎ ነው የሚካሄደው። በዛሬው ዕለት በሲምፖዚየም ይቀጥላል። ነገም እንደዚሁ የተለያዩ ዝግጅቶች ናቸው የሚደረጉት። የሚኖሩ ዝግጅቶችን በተመለከተ ደግሞ መረጃ እንዲሰጡን እዚህ ጋብዘናቸዋል። አቶ ጃጎ አገኘው ይባላሉ። የሲዳማ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ ናቸው። በጣም አመሰግናለሁ አቶ ጃጎ። እስኪ በነገው ዕለትና እንደዚሁ በዛሬው ዕለት የሚከናወኑ ዋነኛ ክንውኖች ምንድናቸው? በተለይ በዩኔስኮ ከመመዝገብ ቀጥሎ ወደ 4 ዓመት ሆኖታልና ምንድነው በዋናነት የሚኖረው ዝግጅት? አመሰግናለሁ። እንደምታወቀው የሲዳማ ብሔር የዘመን መለወጫ የሆነው የፍቼ ጫምባላላ የዘንድሮ በዓል እንግዲህ ዛሬና ነገን እንዲሁም ደግሞ በዞኑ ባሉ ወረዳዎችና እንዲሁም ደግሞ ጉዱማሌዎች በታላቅ ድምቀት ነው የሚከበረው። በዩኔስኮ ከመመዝገቡ አኳያ ትኩረቱ እየጨመረ ነው መጣውና ዛሬ በመናደርገው ብዙ እንግዶች ታድመዋል። ቅርሱ የመላ ኢትዮጵያውያን ቅርስ በመሆኑም የመላ ኢትዮጵያውያንን ገጽታ በሚያሳይ መልኩ እንግዶቻችን ወደ ሐዋሳ መግባት ጀምረዋል። ከ8 ሰዓት በኋላ በሚኖሩን በፊጣራ ወይም የዋዜማው ፕሮግራም ነው የበዓሉ ዋናው ምሽት የአሮጌው ዓመት መሰናበቻ ተደርጎ የሚወሰደው ዛሬ ነው የሚካሄደውና በእነዚህ ስነ ስርዓት የሚከናወነው የሁሉቃ የመሽሎክ ስነ ስርዓት አለ። በዚህ ስርዓት ውስጥ የጭሜሳዎች ወይም የበቁ አረጋውያን የምንለው የሀገር ሽማግሌዎች ምርቃት ይከናወናል። ሌላው ደግሞ ከተለያዩ አቅጣጫ የተጋበዙ የመንግስት የስራ ኃላፊዎች የተለያዩ መልእክቶችን እንኳን አደረሳችሁ መልእክትና ምኞት የመልካም ምኞት መግለጫ ያስተላልፋሉ። እንዲሁም ደግሞ ምንድነው በዚህ ቅርስ ውስጥ ያለው እሴትን በተመለከተ አጠር ያለ ለውይይት መነሻ የሚሆን ጥናታዊ ጽሁፍ ቀርቦ በጋራ የሻፌታ ተብሎ የሚታወቀው ባህላዊ ምግብ በመቁረስ እንግዲህ የዛሬው ፕሮግራም የሚጠናቀቅ ነው የሚሆነውና በማግስቱ የሚኖረው ጫምባላላ ነው። ጫምባላላ የሚከበረው በዚህ በሚታየው ጉዱማሌ ነው ወይም ባህላዊ አደባባይ ተብሎ የሚታወቅ ነው። እዚህ የሚኖረው በአብዛኛው ፓብሊክ ሴሌብሬሽን ነው የሚካሄደው። ፍቼን በመሰረቱ ለሁለት ከፍሎ ማየት ይቻላል። ያው ግላዊና ቤተሰባዊ ጉዳዮች አሉ። ይሄ ወደ አደባባይ የሚመጣ በቱኔታ ነው። ቄጣላ፣ ሆሬ፣ ደንባሪው የሚባሉ ባህላዊ ጭፈራዎች አሉ። በዚህም ቦታ ደግሞ የሀገር ሽማግሌዎች ምርቃትና ተጋባዥ ከፍተኛ የመንግስት የስራ ኃላፊዎች ለህዝቡ መልእክት የሚያስተላልፉበት የእንኳን አደረሳችሁ ወይም አይደ ጫምባላላ የሚሉበት ዕለት ነው የሚሆነውና ይህን ነው የሚመስለው ነገ የሚኖረውና ያው በቂ ዝግጅት ተደርጓል። ተጠናቆ እንግዲህ ወደ በዓል
ወደ ማክበሩ ሂደት ገብተናል ማለት ነው። በዚህ ደረጃ በጣም እናመሰግናለን አቶ ጃጎ። ተመልካቾቻችን ቀደም ሲል እንግዲህ ለመጥቀስ እንደተሞከረው በዛሬው ዕለት የተለያዩ ዝግጅቶች ይኖራሉ። በነገው ዕለትም አባቶች የተለያዩ ምርቃቶችን የሚያከናውኑ ነው የሚሆነው። አባቶች ከሚመረቋቸው ምርቃቶች መካከል በተለይ በዋናነት ስለ ስራ፣ ስለ አብሮ መኖር፣ ስለ መተባበር፣ ስለ እድገት የመሳሰሉትን ይመርቃሉ ተብሎ ነው የሚጠበቀው። እንደተለመደ ሁሉ እኛም በቀጥታ ስርጭት ወደ ተመልካቾች የምናደርስ ነው የሚሆነው። አመሰግናለሁ ብርሃን ከሐዋሳ ላደረስከው መረጃ። በአክሱም ከተማ የተሻለ ኢኮኖሚ እንቅስቃሴ መኖሩ ለክልሉ ኢንቨስትመንት መነቃቃት ጉልህ ድርሻ እያበረከተ መሆኑን የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። ዶክተር ደብረጽዮን ገብረ ሚካኤል በአክሱም ከተማ እየተካሄደ ያለውን የጋራ መኖሪያ ቤት ግንባታና ሌሎች የልማት ስራዎችን ጎብኝተዋል። ከጉብኝቱ በኋላ ለጋዜጠኞች በሰጡት መግለጫ ሰላማችን በማስጠበቅ ወደ ልማት መግባታችን በርካታ የልማት ውጤቶችን ማስመዝገብ ችለናል ብለዋል። ሰላም የምንፈልገው አገልግሎታችን የተሳለጠ ለማድረግ ነው። ህብረተሰቡ እርካታ እንዲያገኝ ስለሆነ አንዱ እርካታ ከመኖሪያ ቤት የተያዙ ችግሮች መፍታት ነው። ሙሉ ፈተናል አንልም፣ ግን ተጀምሯል። መፍትሄው መስራት ነው። አሁን ቦታ ከተሰጠ ማብራቱ ወደ ስራ ስለዚህ ትርጉም ያለው የመኖሪያ ቤት ችግር ለመፍታት ከፍተኛ ጥረት እየተደረገ እንዳለ አይተናል። ስለዚህ የተከታተሉ ስራውን እንዲጨርሱ ማድረግ ያስፈልጋል ማለት ነው። በተለይም የህብረተሰቡ መኖሪያ ቤት ችግር ለመፍታትና ኢንቨስትመንት አቅማችን ለማሳደግ የሚያስችሉ የልማት ስራዎች ላይ ትኩረት ሰጥተን መስራታችን የከተሞች ስራ አጥነት ችግር ደረጃ በደረጃ ለመፍታት ችለናል ብለዋል ዶክተር ደብረጽዮን። ከቤቶች ልማት ጀምረን በተለያየ መልኩ ኢኮኖሚክ እንቅስቃሴ የስራ እድል ፈጠራ እያደገ በመምጣት ላይ እንዳለ በዚህ አመት የተሻለ ለውጥ እንዳለ ማየት እንችላለን። ግን እንዳልነው ይሄ አሁንም ያው ጅምር ነው። ከሚፈልገው አንፃር ገና ብዙ የስራ እድል ፈጠራ መፍጠር ያስፈልገናል። አጀማመሩ ግን ጥሩ ነው። ችግሮች ደግሞ እንዳሉ ይገልጹልን ነበር። ችግሮችን ለመፍታትም በክልልም በዚህ በከተማም ደረጃ በዞንም ደረጃ መደጋገፍ የሚያስፈልገው ነገር እንዳለ ሲገልጹት ነበር። አንዳንዱ ከሌሎች ከመቀሌም ከሌሎች አፈጻጸምም እናውቀዋለን። ከሱ ጋር ተመሳሳይ የሆኑ ችግሮች ሲያነሱ ነበር የሰማሁት። ሌላው ራሱ ከተማው የሚፈታው ነው። በክልል ደረጃ የሚፈቱት ግን እኛም እያጠናን ነው። እንደ ሪፖርተራችን ሙሉጌታ ተስፋዬ ዘገባ የክልል ወጣቶች የልማት ተሳታፊነትና ተጠቃሚነት ለማረጋገጥ በስፋት መሰራት እንዳለበት ዶክተር ደብረጽዮን ገብረ ሚካኤል ጠቁመዋል። ከዚህ ከድጋፍ አንፃር ከጥቃቅን አነስተኛ ለነዚህ አዲስ ኦፕሬተሮች ጀማሪዎችም የተለየ ድጋፍ እንደሚያስፈልግ የተጀማመረ አለ፣ ግን ወጥ አይደለም። አሁንም ስራ ፈጠራና ኢኮኖሚ እንቅስቃሴ ብቻ ሳይሆን ያሉ ችግሮችንም በሌላ በኩል ለማየት ችለናል። ስለዚህ ከዚህ እንዳልኩት ተምረን ማስተካከል የሚገቡን ነገሮችን በማስተካከል የተሻለ ኢኮኖሚያዊ እንቅስቃሴ እና ከዚህም ወጣቱም ሌላውም በደንብ ተጠቃሚ የሚሆንበት ሁኔታ እንፈጥራለን የሚል እምነት ነው ያለን። የሐምሊን ፌስቱላ ሆስፒታል በ60 ዓመታት አገልግሎቱ ከ60 ሺህ በላይ ለሆኑ ሰዎች የሕክምና አገልግሎት ሰጥቷል። ወይዘሮ ማሚቱ ጋሼ ደግሞ ሕክምናውን ወስደው በበጎ ፈቃድ ሌሎች ታካሚዎችን ለረጅም ዓመታት አገልግለዋል። አሁን ላይ ፌስቱላን ላይ ያከሙ የሚገኙት ወይዘሮ ማሚቱ ጋሼን ተሞክሮ ከራሳቸው አንደበት እንከታተል። እሺ፣ እኔ ስሜ ማሚቱ ጋሼ ይባላል። እዚህ ከዶክተር ሐምሊን ጋር ግን አባዬ ብዬ ነው የምጠራቸው። በእኛ በ1957 ዓመተ ምህረት ነው ስራ የጀመርኩት። ህመምተኛ ሆኜ የመጣሁት በ55 ዓመተ ምህረት ነው። ያኔ እንግዲህ በመውለድ ምክንያት በህመም ምክንያት እዚህ መጣሁ። እዚህ ህክምና ተጨረስኩ በኋላ ትንሽ ደካማ ስለነበርኩ ትንሽ 1-2 ዓመት ምናምን ቆይቻለሁ። የእነሱ ደግነት ይሄ ነው የምለው የለኝም። እኔ አሁን ለምሳሌ ልጄ ትሆኛለሽ ተኔ ጋር እዚህ መስራት ትፈልጊያለሽ ወስልኝ ሁለቱም ማለት ነው እና እሺ ነው ያልኩ። ምክንያቱም የደግነታቸው ርህራሄያቸው በዚያ ላይ ደግሞ ተስፋ ማግኘቱም በቃ ምንም እንትን አላልኩም፣ አላቅማማም። ወደ እነሱ ወደ ስራው በዚያው ቀጠልኩኝ። ከዚያ በሁለተኛ ዓመቱ ስራ ጀመርኩኝ። እዚያው ስራ የጀመርኩት እንግዲህ አሁን እንደኔ ሆነ የመጡትን እዚያ የነበርኩበት ቦታ የተኙትን ህመምተኞች አልጋ ነጥፋለሁ።
እነሱን መርዳት እንደ እኔ እንደተንከባከበኝ ሌላው ህዝብ እኔም ደግሞ እነሱን በዚያው ቀጥዬ ጀመርኩ። ደስተኛ ነኝ እዚያ ሆኜ ተነሱ ጋር በመዋሌ እነሱን በመርዳቴ እኔም እንደዚህ ነበርኩ እያልኩ ረዳቸው ነበር። ዶክተር አምሌን ጋር መቼም ዶክተር አምሌን ብዬ አልጠራቸውም፣ አባዬ ወይም እማዬ ብዬ ነው የምጠራቸው። ምክንያቱም ጥሩ እናት አባት ናቸው። ስልጠና እንግዲህ የወሰድኩት እንግዲህ እዚያ ፀሐይ እያለን ያው ጦር ኃይሎች አሁን ጦር ኃይሎች የሚባለው እዚያ እያለን ምርመራ ክፍል ውስጥ እሰራለሁ። አዋላጆች ነበሩ እነሱ ተነሱ ጋር እዚያ እሰራለሁኝ። እዚያም የተኙትን ህመምተኞች እያገዝኩኝ በኦፕራሲዮን ቀን ኦፕራሲዮን ክፍል አባዬ አንዳንድ ቀን ይዘውኝ ይሄዳሉ እንዳይ ማለት ነው። ሆስፒታል ስለምሰራ እዚያ ታግዥኛለሽ እያሉ እዚያ ይጠሩና አንዳንድ ጊዜ ይወስዱኛል። እዚያ አይቼ ተመልሼ እዚያው ክፍል ውስጥ ሄጄ እሰራለሁ። ከዚያ ደግሞ ሆስፒታል እሳቸው ደግሞ ኦፕራሲዮን ሲያደርጉ እኔ ጎናቸው ቆሜ እንዴት እንደሚሰራ እንዴት አሲስት እንዴት እንደሚረዳ በቃ ጎናቸው ቆመው ያስተምሩኝ ነበር። ከዚያ ደግሞ ሆስፒታል እና እንደሱ እያልኩ አባዬ ደግሞ ሲሰሩ ትንሽ ሲቀር ይችን ጨርሻት የሚባለውም ደረጃ ደረስኩኝ። ያችን ስጨርስ ምን ስል ለኔ ደግሞ አነስ ያለችዋን ደግሞ እኔ አግዝሻለሁ አንቺ ይችን አክሚያት የሚባልም ደረጃ ደረስኩ። ከዚያ በኋላ ብቻዬን መስራት ጀመርኩ። ፊስቱላውን ራሴ ቀዶ ጥገና ብዙ አድርጌያለሁ እና ሌሎች ደግሞ ተማሪዎች ሲመጡ የሌላው ሆስፒታል ተማሪዎች ሲመጡ አስተምራለሁ። በተራዬን ማለት ነው። ተራ ደረሰኝ ለካኔና ሳልፌ ሌሎቹን እርዳ የሚለው ነገር በጣም ያስደስተኛል። በጤና ስል ኢትዮጵያ እንግዲህ የነበሩት በሐምሊን ፌስቱላ ሆስፒታል የማዕፀን ጽንስ ሐኪም የሆኑት ዶክተር የሺነው ደምረው እንደገለጹት ኢትዮጵያም ከፌስቱላ ህመም የጸዳች ሀገር ለማድረግ እየተሰራ ነው። በሀገር ደረጃ በጤና ጥበቃ ሚኒስቴር ያወጣው አንድ እቅድ አለ። በ2020 እንደው በአውሮፓውያን አቆጣጠር ፌስቱላን የሜጀር የህብረተሰብ ጤና ችግር ከመሆን ለመቋቋም እየተሰራ ነው። ምናልባትም በሚቀጥሉት ጥቂት ዓመታት ውስጥ ፌስቱላ ዋነኛ የስነ ተዋልዶ የጤና ችግር ከማይሆንበት ደረጃ ላይ ይደረሳል ተብሎ ይታሰባል። እንግዲህ ዋናው ምንድነው ቅድም እንደተነጋገርነው እርዳታ ለማግኘት ነው። በተገቢው ጊዜና ወቅት እርዳታ ለማግኘት ስለሆነ ህክምናውን ወደ ፈላጊው ህብረተሰብ ጋር መውሰድ ነው። አሁን እንደምታዩት በጤና ተቋማት በየቦታው እየተዳረሱ ነው። እነዚህን የጤና ተቋማት የሚያገናኙ መንገዶች እየተዘጋጁ ነው። የአምቡላንስ ሰርቪስ እየተዘጋጀ ነው። በከፍተኛ ሁኔታ ብዙ ለውጦች እየታዩ ነው። እናቶች የፌስቱላ ህመም ከመከሰቱ በፊት ቅድመ መከላከልን የመጀመሪያ አማራጭ ማድረግ እንዳለባቸውም ገልጸዋል። በመጀመሪያ ደረጃ ፌስቱላ ሳይከሰት ተገቢው ህክምና እርዳታ በጥቂት ጊዜ ከተደረገ ማስቀረት እንደሚቻል ህብረተሰቡ ሊገነዘብ ይችላል። ስለዚህ እናቶችን በምጥ በተያያዙ ጊዜ በተሻለ መጠን በአካባቢው ወደሚገኘው ህክምና ድርጅት የማድረሱ ነገር ይሄ ዋነኛውና ትልቁ መንገድ ነው መሆን ያለበት። ይህን ማድረግ ካልተቻለም ደግሞ ህመሙ ከተከሰተ በኋላ ህመሙ ሊድን ነው እንደሚችል ህብረተሰቡ አውቆ እነዚህን የበሽታው ተጠቂዎችን ህክምና ወደሚሰጥበት ማዕከላት እንዲደርሱ ያንዳንዱ ግለሰብ እንደ ድርጅትም እንደ ግለሰብም እንደ ማህበረሰብም ሁሉም የራሱን ድርሻ ቢወጣ ትልቅ ለውጥ ይመጣል ብለን እናስባለን። የውጭ ዜና በሶማሊያ በተከሰተው ድርቅ ምክንያት ሰብአዊ ቀውስ እንዳይፈጠር በአፋጣኝ እርዳታ ማቅረብ እንዳለበት የተባበሩት መንግስታት ድርጅት አሳሰበ። በአሁኑ ወቅት በድርጊቱ ምክንያት በርካታ ህጻናት በምግብ እጥረት ጉዳት እየደረሰባቸው ነው። ዳንኤል ብዛየው ተጨማሪ አለው። ጆሃራ መሐመድ የአራት ልጆች እናት ሲሆኑ በሶማሊያ በተከሰተው ድርቅ ምክንያት ከመኖሪያቸው ተፈናቅለዋል። ጆሃራ አሁን ላይ ነፍሰ ጡር መሆናቸው ደግሞ ሁኔታውን አስቸጋሪ አድርጎታል። አሁን ወደሚገኙበት መጠለያ ጣቢያ ለመምጣት ራሱ 90 ኪሎ ሜትር በእግራቸው ለመጓዝ ተገደው እንደነበር ይናገራሉ። ህይወታችን የተመሰረተው በከብቶች ላይ ነበር፣ ግን ሁሉም በድርቁ ምክንያት አለቁ። ስለዚህ ህይወት አስቸጋሪ ሆኖብናል። ወደ መጠለያ ጣቢያው ለመምጣት ለ15 ተከታታይ ቀናት በእግራችን ለመጓዝ ተገደን ነበር። ጆሃራ መሐመድ ዝናብ ባለመዝነቡ ምክንያት መኖሪያ ቀያቸውን ጥለው ወደ መጠለያው ከመጡ 45000 ዜጎች አንዷ እናት ናቸው። በምግብ እጥረቱ ምክንያት በመቶ ሺዎች የሚቆጠሩ ህጻናት በረሃብ እየተሰቃዩ ሲሆን ኒማ አሊ የችግሩ ተጠቂ ከሆኑ እናቶች አንዷ ናቸው። በምግብ እጥረቱ ልጃቸው መጎዳቱን ገልጸዋል። በምግብ እጥረት ልጄ በከፍተኛ ሁኔታ ተጎድቷል።
በድርቁ ምክንያት ተገቢውን ምግብ ባለማግኘቱ ልጄ በጣም ተሰቃይቷል። የተባበሩት መንግስታት ድርጅት ሶማሊያ የድንገተኛ አደጋ እርዳታ እንደሚያስፈልጋት ገልጾ የነበረ ሲሆን የድርጅቱ የሶማሊያ ተወካይ ጀስቲን ብራዲ እርዳታው በአፋጣኝ ካልቀረበ በሀገሪቱ ሰብአዊ ቀውስ ሊከሰት እንደሚችል አስጠንቅቀዋል። The levels of coping and resilience of these communities ህብረተሰቡን ለመርዳት መወሰድ ያለባቸውን እርምጃ በአፋጣኝ መወሰድ አለበት። ከሰሜን እስከ ደቡብ የሶማሊያ ክፍል ያለው ሁኔታ ከጊዜ ወደ ጊዜ አስከፊ እየሆነ ነው የሄደው። የሶማሊያ የሰብአዊ ድጋፍ ሚኒስተር ሙክታር ሐሲን ድጋፍ ለሚያስፈልጋቸው እርዳታ ለማቅረብና ተጨማሪ ተፈናቃይ እንዳይኖር እየተሰራ ነው ብለዋል። የተጎዱ ዜጎች አስፈላጊው እርዳታ እንዲደረግላቸው ጥያቄዎችን እያቀረብን ሲሆን እንደ ሚኒስትር መስሪያ ቤታችን ተጨማሪ ተፈናቃይ እንዳይኖርና የሚፈለገው እርዳታ ባሉበት እንዲደርስ እየሰራን ነው። ሶማሊያ በተደጋጋሚ ከሚደርስባት ድርቅ ጋር ለአመታት እየታገለች ነው የምትገኘው። በ2017 በተከሰተ ድርቅ ምክንያት ብቻ 1 ሚሊዮን የሚደርሱ የሀገሪቱ ዜጎች ከመኖሪያቸው ተፈናቅለዋል። እነዚህ በርካታ ተፈናቃዮች ደግሞ ህይወታቸውን ማቆየት የቻሉት በሚቀርብላቸው እርዳታ መሆኑን ቪኦኤ ዘግቧል። በናይጄሪያ ላይ የተጋረጠውን የጸጥታ ስጋት ለመቅረፍ እንደሚሰሩ የሀገሪቱ ፕሬዝዳንት አሳወቁ። ፕሬዝዳንቱ ሙሐመዱ ቡሃሪ ቃለ መሐላ በመፈጸም ሁለተኛውን የስልጣን ዘመናቸውን ጀምረዋል። ዓለም አቀፍ የሰላም ደረጃ መለኪያ እንደሚያሳየው ናይጄሪያ ከፍተኛ የጸጥታ ስጋት ካለባቸው ሀገሮች ተርታ ነው የተሰለፈችው። በመጀመሪያው የስልጣን ዘመናቸው ሽብርተኝነትን መከላከል የተሳናቸው ቡሃሪ ለጉዳዩ ትኩረት መስጠት እንደሚሰሩም ገልጸዋል። ባለፈው የካቲት ወር ላይ በተካሄደው ምርጫ ሙሐመዱ ቡሃሪ ዋነኛ ተቀናቃኛቸውን አቲኩ አቡበከርን ከ11 ሚሊዮን በላይ በሆነ ድምጽ ነው ያሸነፉት። ዘገባው የአልጀዚራ ወርልድ ነው። ዛሬን ጨምሮ በቀጣይ ቀናት የሚኖረውን የአየር ሁኔታ ትንበያ እንከታተል። ካፍታ ቆይታ በኋላ 7 ሰዓት ላይ 4 ማዕዘን ይመለሳል። አብራችሁን ትሆኑ